የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከወደ መቀሌ የተሰማ ሰበር ዜና አለ፣ አስደምጣችኋለሁ። አብረን እንከታተለው። ሰበር ዜና። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ሁኔታዎች እየከፉ በመሆናቸው ዓለም አቀፉ ህብረተሰብ ሁኔታውን እንዲገነዘበውና የፌደራል መንግስቱ ጣልቃ እንዲገባ ሲሉ ጥያቄ አቀረቡ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች የመፈንቅለ መንግስት እያከናወኑ መሆኑ የተገለጸ ሲሆን ይህንን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ባወጡት መግለጫ የፌደራል መንግስቱ ጣልቃ እንዲገባ ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ባወጡት መግለጫ የፌደራል መንግስት በጸጥታ ኃይል ስም በመንቀሳቀስ ላይ የሚገኙትን አካላት የአንድ ቡድን ተላላኪዎች እንጂ ህዝብና ጊዜያዊ አስተዳደሩን የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ በአስቸኳይ እንዲያደርግልን እንጠይቃለን ሲሉ አስቸኳይ መግለጫ አውጥተዋል። የፌደራል መንግስት ህገወጥ አካሄድን በተከተለ ቡድን የፕሪቶሪያ የሰላም ስምምነት ፈርሶ ዳግም ወደ ጥፋት እየተገባ ዝም ብሎ መመልከት አይገባም ሲሉ አቶ ጌታቸው ረዳ አስቸኳይ ጥሪ ለፌደራል መንግስቱ ያቀረቡ ሲሆን ጊዜያዊ አስተዳደሩ ለዓለም አቀፉ ማህበረሰብም ባስተላለፈው መልእክት ቡድኑና የቡድኑ ኃይሎች ወንጀሎቻቸውን ለመደበቅ ሲሉ የፕሪቶሪያውን የሰላም ስምምነት ሲያደፈርሱ ዓለም አቀፉ ህብረተሰብ በዝምታ ማየት የለበትም በማለት ገልጸዋል። የፌደራል መንግስትና የዓለም አቀፉ ማህበረሰብ ቀድመው ተገቢውን ኃላፊነት ካልተወጡ ግን የትግራይ ህዝብ መወጣት ወደማይችለው ዳግም አስከፊ ጦርነት ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስጠንቅቀዋል። ዛሬ ረፋዱን የሰጡት ይህ መግለጫ የወጣው በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት በዶክተር ደብረጽዮን ገብረ ሚካኤል እየተመራ አዲግራትን ጨምሮ መቀሌና በተለያዩ አካባቢዎች ወታደራዊ እንቅስቃሴ በማድረግ ተኩስ በመክፈትና የጊዜያዊ አስተዳደሩን ኃላፊዎች በማገት ከስልጣን ማንሳት መጀመሩን ተከትሎ ነው። አሁን ላይ በከፍተኛ ውጥረት ውስጥ የሚገኙት የክልሉ ከተሞች ላይ ወታደራዊ እንቅስቃሴዎች የቀጠሉ ሲሆን በዶክተር ደብረጽዮን ገብረ ሚካኤል የታገዘው ኃይል የመቀሌ ከተማን መቆጣጠር እንደጀመረ ተነግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ የፌደራል መንግስት በክልሉ ጣልቃ መግባትንም ጨምሮ የትኛውንም አይነት ድጋፍ ለማድረግ ከዚህ በኋላ በሩ ክፍት ነው በማለት ገልጸው አቶ ጌታቸው ረዳ የፕሪቶሪያው ስምምነት አካል የሆኑት የፌደራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና አደገኛ ሁኔታ ላይ መደረሱን ተገንዝበው በአስቸኳይ ድጋፍ እንዲያደርጉ ስንል ጥሪ እናቀርባለን ብለዋል። አቶ ጌታቸው ረዳ በጊዜያዊ አስተዳደሩ ስም ካወጡት መግለጫ በማስከተልም ከትግራይ ክልል ቴሌቪዥን ጋር ቃለ ምልልስ አድርገዋል። በዚህም ቃለ ምልልስ የፌደራል መንግስቱ በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ ከዚህ በኋላ በቂ ምክንያት እንዳለው ገልጸው የፌደራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ያለውን ሁኔታ ዝም ብለው እንዳይመለከቱ የሚለውን ጥሪያቸውን ከመግለጫው በመለስ በዚህ ቃለ ምልልስም ደግመውታል። ከደቂቃዎች በፊት በትግራይ ቴሌቪዥን በተላለፈው መግለጫ የሰራዊቱ አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግርና የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስቀባ አደገኛ እንቅስቃሴ ባለመቆሙ ነው በማለት ገልጸው አመራሮቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃ መውሰድ በመጀመራቸው እንደታገዱ ገልጸዋል። በመንግስት መስሪያ ቤቶችም ሰብረው እየገቡ ነው። በትግራይ እየሆነ ያለው አሳዛኝ ነው። የጊዜያዊ አስተዳደሩ ኃላፊዎችንም በየቦታው እያነሱ ነው። ይህ ደግሞ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊቱ ውስጥም ውዥንብር ፈጥሯል በማለት ገልጸዋል።
ጥያቄው ፕሬዝዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት አይደለም። ከሁሉም በላይ በፕሪቶሪያው ስምምነት የተገኘውን ትንሽዬ ሰላም የማስጠበቅ ነበረ በማለት ገልጸዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበትም ምክንያት አለን ያሉት አቶ ጌታቸው ረዳ አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ብለዋል። የአዲግራት ከተማ ቢሮን ይዘዋል። ይህንን ለማድረግም ያቀዱት አዲግራት ላይ ብቻ ሳይሆን መቀሌ ላይም ለማድረግ ይፈልጋሉ። እንቅስቃሴውን በመቀሌ ተጀምሯል። የትግራይን ኃይል በመጠቀም የመንግስት መስሪያ ቤቶችን በህገወጡ የህወሓት አጀንዳ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው ብለዋል። እብደታቸውን ለማስቆም የቻልኩትን ሁሉ ለማድረግ በአሁን ሰዓት እየሞከርኩ ነው ያሉት አቶ ጌታቸው ረዳ እብደቱን የማስቆም አቅም አለኝ ወይ የሚለው ግን የተለየ ጉዳይ ነው ብለዋል። ነገር ግን ዓለም አቀፉ ማህበረሰብ ፌደራል መንግስቱም ጣልቃ ገብቶ እነዚህን ሰዎች እብደት ላይ መሆናቸውን በአስቸኳይ ሊነግራቸው ይገባል። እየሆነ ያለው የከፋ ነው ብለዋል። ባስተላለፉት መልእክት የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ ይነሳል። በህግና በመመሪያ መፍታት እንደምንችል በግልጽ ተናግረናል በማለት ገልጸዋል። የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገሯቸው እጅግ በጣም አስቂኝ ነገሮች አንዱ ጊዜያዊ አስተዳደሩ ህገወጥና ስርዓትን ለማስከበር በሚያደርገው ውሳኔ ላይ እንቅፋት ሆኗል የሚል ነው። ነገር ግን እነዚህ ሰዎች በህገወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎችን ወደ እስር ቤት ማስገባት የሚለውን ሐሳብ ሲቃወሙ ቆይተዋል። በትግራይ ህዝብ ላይ ለተፈጸመው ዘግናኝ ወንጀልም ምንም መፍትሄ ሳያበጁና አሁንም በየመንደሩ ማህተም መንጠቅና ህግና ስርዓትን እንደማስከበር ተደርጎ መወሰድ የለበትም በማለት ገልጸዋል። በኢትዮጵያና በኤርትራ መካከል ግጭት እንዲፈጠር አልፈልግም የሚሉት አቶ ጌታቸው ረዳ የሚፈጠር ከሆነም የትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም። የትግራይ ህዝብ በዚህ አይነት ውዥንብር ውስጥ እንዲገባም አልፈልግም። አንዳንድ ሰዎች ግን ይህንን ግምት ውስጥ ያስገቡት አይመስለኝም በማለት ገልጸዋል። ወይም የትኛውንም ክፍተት ለመጠቀም ያሰቡ ይመስላል እና እኔ ልለው የምችለው አንድ ነገር ነው። ማንም ሊገምተው ከሚችለው በላይ ሁኔታዎች አስከፊ ሆነዋል። የፌደራል መንግስቱ በአስቸኳይ ጣልቃ እንዲገባ እንጠይቃለን ብለዋል አቶ ጌታቸው ረዳ ከደቂቃዎች በፊት በትግራይ ቴሌቪዥን በተላለፈ መግለጫቸው። ከዚህ ጋር በተገናኘ ክቡራን አድማጮች የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ በኢትዮጵያና በኤርትራ መካከል ያለውን ሁኔታ አስመልክቶ አንድ የፖለቲካ ተንታኝን አናግሯል። ቢቢሲ ባወጣው ዘገባ መሰረት የተለያዩ ጉዳዮችን ጠቅሶ እኚሁን የፖለቲካ ተንታኝ አሁን ያለው ወቅታዊ ሁኔታ ምንድነው ሲል ጠይቋቸዋል። የፖለቲካ ተንታኙ ያቀረቡበትን የቢቢሲን ዘገባ በማስከተል ልጋብዛችሁ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል ማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ። የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ለመሆኑ ጦርነት ሊነሳ የሚችልበት እድል ምን ያህል ነው? ስጋት ነው ወይስ ተጨባጭ ምልክቶች አሉ? ተቀማጭነታቸውን እንግሊዝ ያደረጉትን የፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺምን አነጋግረናል። አዋጅ ነው ከዛ የሚያንስ ነገር አይደለም ለማለት ነው። ሌላው ትግራይ ውስጥ የታየው የሰራዊት ኃላፊዎች እገዳ የሁለቱ የጊዜያዊ አስተዳደር መሪና የህወሓት መሪዎች ያለው ፍጥጫ ወደ መጨረሻ ፍጥጫ ደርሰው በማንኛውም ጊዜ ጦርነት ሊገቡ ይችላሉ። እዚህ ላይ እንግዲህ እንደሚታየው አንደኛው ኃይል ጌታቸው ረዳና የጻድቃን የሚመሩት ከኢትዮጵያ ጠቅላይ ሚኒስትር ጋራ የወገኑ ነው የሚመስሉት። ሌላው ኃይል ደግሞ የሚጠበቅበት ከኤርትራ አቋሙን ለማጠናከርና የትግራይ ተቀማብኝ ያለው ስልጣንን የማስመለስና ይሄንን ሲሆን የሁለቱ ኃይሎች አንዱን ለአንዱን ሊያስወግድ ሲሞክር በቀጥታ የፌደራል ኃይሉ ምናልባት በጌታቸው ረዳ ጥሪ ተደርጎለት ወይም ደግሞ ሰላም ለማስተባበል ብሎ ሊገባ ይችላል ትግራይ ውስጥ። እንደዛ ከሆነ እንግዲህ በቀጥታ ጦርነቱ ሊፈነዳ ይችላል። እሱ ሲሆን እንግዲህ የኢትዮጵያና የኤርትራ ጦርነት በውል ወይም በተግባር በመሬት ላይ ሊጀመር ይችላል። የሚያስፈራው ይሄን ነገር ወደ ሪጂናል ከኤርትራና ኢትዮጵያም አልፎ ሌላ ሪጂናል አክተርስ ደግሞ እንዳያመጣ ይፈራል። ኢማራቶቹም ከኢትዮጵያ ጠቅላይ ሚኒስትር ጋር ጥሩ ወዳጅነት እንዳላቸው ይታወቃል። እሱንም ይደግፉ ይሆናል። በሱዳን በኩልም ተቀናቃኝ ኃይሎች እዛ ያሉት የሚሊሻውና የመደበኛ ሰራዊቱ የሚሊሻው ምናልባት በኢማራቶችና በጠቅላይ ሚኒስትሩ የሚደገፉ ሲሆኑ የመደበኛ ሰራዊቱ ደግሞ በግብጽና በኤርትራ የሚደገፉ ናቸው። ስለዚህ እነዚህ
ጅቡቲም ጨምሮ ግብጽንም ወደዚህ ሊያካትት ይችላል። ሌሎችም ኃይሎች ምናልባት ሶማሌ እዚህ ላይ ሊገቡ ይችላሉ። ስለዚህ ጉዳዩ ከበጣም ውዝግብ ውስጥ ሊያስገባው ይችላል ቀጠናውን በሙሉ ማለት ነው። እሺ ያልተነሳ ይመስለኝ በኢትዮጵያ በኩል ምልክቶችን ገልጸውልናል። በኤርትራ በኩል ግን ያነሱት ነገር የለም። በኤርትራ በኩል ጦርነት ምልክት ሊባሉ የሚችሉ ያልተለመዱ ነገሮች ታይተዋል። ከታዩ ምንድናቸው? ኤርትራ ስርዓት ሚሊታራይዝድ አርጎታል አገሩን በሙሉ ጎረምሳው በሙሉ ልክ 11ኛ ክፍል ሲደርስ ሃይ ስኩል ወደ ጦር ካምፕ ነው የሚገባው። ከዛ ጀምሮ ሲገባ ነው የሚታየው እንጂ ሲወጣ አይታይም፣ እዛው ነው የሚቆየው። በዚህ ምክንያት ኤርትራ ኦልሬዲ ሚሊታራይዝድ ካንትሪ ናት ማለት ይቻላል። እና ምናልባት አሁን ባለፉት ቀናት ምልክቶች የታዩት ምንድነው ከ50 ዓመት በታች ያሉ ኤርትራ ዜጎች ምናልባት ከኤርትራ እንዳይወጡ ገዳ ተደርገዋል። ኦፊሻሊ ግን ስላልተባለ ሰው ብዙ አይናገርበትም። ግን ከዛ ያሉት መረጃዎች እየወጡ ያሉት ከ50 ዓመት በታች የሆኑ እንዳይወጡ፣ ሌሎቹም እንደ ሪዘርቪስ ሆነው የቆዩትም እነዚህም እንዳይወጡ ወደ ካምፕ እንዲመለሱ ጥሪዎች አሉ። ስለዚህ ኤርትራም በበኩሏ ለጦርነቱ እየተዘጋጀች ናት። ወደ አስመራ መብረር ማቆም፣ ከኢትዮጵያ ጋር የነበረው የቴሌኮሙኒኬሽን ግንኙነትም ማቆም እና ብዙ ተመሳሳይ እርምጃዎች በኤርትራም በኩል ሲወሰዱ ቆይተዋል። ይሄ ደግሞ አንዱ የጦርነት መዘጋጀት ማሳያ ነው ሊባል ይችላል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ